የአይሁድ የሃይማኖት መሪዎች፣ ካህናት፣ ጸሐፍት፣ ፈሪሳውያን ኢየሱስን ለመያዝ የመከሩት በድንገት ሳይሆን ለረጅም ጊዜ ያቀዱት የነበረው ነው። ዋና ዋና ምክንያቶቻቸው ደግሞ ይሄ ነው። አንደኛ ተቀባይነት ማጣት ነው። የኢየሱስ ትምህርት የእነርሱን ስልጣን ትውፊት የሚገዳደር በመሆኑ ነው። ሁለተኛው ደግሞ የህዝቡ መከተል ነው። ዓለሙ ሁሉ ተከትሎታል ብለው እስከሚሰጉ ድረስ ህዝቡ እርሱን ማመኑ አስፈርቷቸው ነበረ። ሶስተኛው የፖለቲካ ስጋት ነው። በተለይ አልዓዛር ከሞት ከተነሳ በኋላ ይህ ሰው ዝም ብንለው ሮማውያን መጥተው አገራችንና ወገናችን ያጠፋሉ የሚል ስጋት ነበራቸውና በዮሐንስ ወንጌል ምዕራፍ 11:48 ላይ የተገለጸው ነገር እጅግ ያስፈራቸው ነበረ። ታዲያ የቀያፋ ምክርን እንመልከት። በወቅቱ የነበረው ሊቀ ካህናት ቀያፋ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ ይሻላል የሚለውን ወሳኝ ምክር ሰጠ። ይህ ንግግር በወቅቱ ኢየሱስ ለመግደል እንደ ሕጋዊ ሽፋን ሆኖ አገልግሏል። ኢየሱስ በህዝብ ፊት መያዝ ሁከት ሊያስነሳባቸው ስለሚችል በምስጢር የሚይዙበትን መንገድ ይፈልጉ ጀመር። በዚህ መሃል ከደቀ መዛሙርቱ አንዱ የሆነው ይሁዳ አስቆሮቱ ወደ እነርሱ በመሄድ ኢየሱስን አሳልፎ ለመስጠት 30 ብር ተስማማ። ይሁዳ ኢየሱስ ህዝብ በሌለበት የሚገኝበትን ስፍራ ጌቴሰማኒን ስለሚያውቅ አመቺ ጊዜ ቦታ ለመጠቆም ተስማምቶ ነበር። የመያዙ ሂደት የተፈጸመው በሌሊት በጌቴሰማኒ አትክልት ስፍራ ነበር። ይሁዳ ብዙ ጭፍሮችን፣ መብራትና የጦር መሳሪያ የያዙ ሰራዊቶችን፣ ሰዎችን አስከትሎ መጣ። በጨለማም ውስጥ ኢየሱስን ለይተው እንዲያውቁት ይሁዳ አስቀድሞ ምልክት ሰጥቷቸው ስለነበር ይህም እኔ የምሰማው እርሱ ነው ያዙት የሚል ነበር። ይሁዳ ወደ ኢየሱስ ቀርቦ በመሳብ አሳልፎ ኢየሱስ ክርስቶስን ሰጥቷል። ለዚህ ነው ቅድስት ቤተ ክርስቲያናችን በሰሙነ ሕማማት አትሳሳሙ የምትለው መሳሳማችሁ የይሁዳ እንዳይሆን ስትል ነው። ከተያዘ በኋላ መጀመሪያ ሊቀ ካህናት ወደ ሐና በመቀጠል ደግሞ ወደ ቀያፋ ነው የወሰዱት። የሐሰት ምስክሮችን ለማቆም ሞክረው ነበረ። ነገር ግን ምስክሮቻቸውም ሊስማሙ አልቻሉም። በመጨረሻ አንተ የክርስቶስ የእግዚአብሔር ልጅ ነህን ብሎ ቀያፋ ሲጠይቀው ኢየሱስ እኔ ነኝ በማለቱ የእግዚአብሔርን ስም ተሳድቧል የሚል የሞት ፍርድ ፈረዱበት። የአይሁድ ምክር ቤት ሳንሄድሪ የሞት ፍርድ የመፈጸም ስልጣን ስላልነበረው ጉዳዩን ወደ ሮማውያን ገዢ ወደ ንጉሥ ጴንጤናዊ ጲላጦስ ወሰዱት። በዚያም ራሱን ንጉሥ አድርጓል፣ ለቄሳር ግብር እንዳይከፈል ከልክሏል በሚል ፖለቲካዊ ክሶች በመንደርደር እንዲሰቀል አደረጉ። ቅናት ከስልጣን ስጋት ተነስቶ በይሁዳ ክደት ታክሎበት በሃይማኖታዊ ክስ ተጀምሮ ፖለቲካዊ ጫና የተፈጸመ ድርጊት ነው እንጂ ጌታችን ምንበት አይደለም። በወንጌል ታሪክ ውስጥ ሄሮድስ የሚል ስም ያላቸው የተለያዩ ሰዎች አሉ። በዚህ ታሪክ በስቅለት ወቅት ያለው ግን ሄሮድስ አንቲፓስ ይባላል። ስልጣኑ የታላቁ ሄሮድስ ልጅ ሲሆን የገሊላና የጴሪያ አውራጃ ገዢ 4ኛ ክፍለ ገዢ ነበር። ታሪኩ መጥምቁ ዮሐንስ አንገቱን ያስቆረጠውና ኢየሱስም ያ ቀበሮ ብሎ የጠራው ንጉሥ እርሱ ነው። ጲላጦስ ኢየሱስን ወደ ሄሮድስ የላከባቸው 3 ዋና ዋና ምክንያቶች አሉ። ሉቃስ ምዕራፍ 23 ላይ እንደተገለጸው አንደኛው የስልጣን ክልል ነው። ጲላጦስ ኢየሱስ የገሊላ ሰው መሆኑን ሲረዳ ገሊላ ደግሞ በሄሮድስ የስልጣን ክልል ስር ስለነበረች ጉዳዩ የእርሱ ነው በሚል ሰበብ ወደ እርሱ ላከው። ሁለተኛው ግን ከኃላፊነት ለመሸሽ ነው። ጲላጦስ በኢየሱስ ላይ ምንም አይነት ሞት የሚያደርስ ጥፋት ስላላገኘበት ነበር። ሆኖም ግን የአይሁድ መሪዎች ግፊት ስለበረታበት ፍርዱ ራሱ ከመስጠት ይልቅ ሄሮድስ በመላክ ከዚህ አስቸጋሪ ውሳኔ ለመገላገል ፈልጎ ነበር። ሶስተኛው ፖለቲካዊ እርቅ ነው። ቀደም ሲል ጲላጦስና ሄሮድስ ተጣልተው ስለነበረ ጲላጦስ ኢየሱስም ወደ ሄሮድስ በመላክ ክብር ስለሰጠው በዚያ ቀን ታረቁ። ሄሮድስ ኢየሱስን ሲያየው በጣም ደስ ብሎት ነበር። ምክንያቱም ለጽድቅ ሳይሆን ስለ ኢየሱስ ብዙ ሰምቶ ስለነበር ተአምር ሲያደርግ ለማየት ጓጉቶ ነበር። ኢየሱስ ግን ለሄሮድስ ጥያቄዎች ሁሉ ምንም መልስ አልሰጠም፣ ዝም አለው። በመጨረሻም ሄሮድስ ጭፍሮቹ በኢየሱስ ላይ አፌዙበት። የንጉሥ ልብስ አስለብሰው መልሰው ወደ ጲላጦስ ላኩት። በዚህም ሄሮድስ ጥፋተኛ ነው ብሎ ሳይፈርድበት፣ ነገር ግን እንደ ተራ ሰው ናቀውና አሾፈበት። ሄሮድስ በኢየሱስ ላይ ያላግጦና አሹፎ ወደ ጲላጦስ ከላከው በኋላ ጲላጦስ የካህናት አለቆችና የሕዝብ ጠርቶ እንዲህ አላቸው፣ እናንተ ይህ ሰው ሕዝብ ያታልላል ብላችሁ ወደ እኔ አመጣችሁት።
እኔ ግን በፊታችሁ መረመርኩት፣ ከምትከሱበትም ነገር አንድ በደል አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ እነሆ ለሞት የሚያበቃ ምንም ነገር አላደረገም ብሎ በሉቃስ ምዕራፍ 23 ከቁጥር 14 እስከ 15 ላይ ሄሮድስ ንጉሥ ተናገረ ማለት ነው። ሁለተኛ ጲላጦስ ኢየሱስን ለማስለቀቅ ፈልጎ ስለነበረ በዚህ ጊዜ በበዓሉ ቀን አንድ እስረኛ የመፍታት ልማድ ነበራቸው። ስለዚህ ለሕዝቡ አማራጭ ያቀረበላቸው ማለት ነው። አንደኛው በርባን የተባለ በከተማው ሁከት ያስነሳና ሰው የገደለ ወንበዴ ነበረ። ኢየሱስ ግን ምንም በደል ያልተገኘበት ጲላጦስ ሕዝቡ ንጹሕን ሰው ይመርጣሉ ብሎ አስቦ ነበር። ነገር ግን የካህናት አለቆች ሕዝቡን በማሳሳታቸው ሕዝቡ በርባንን ፍታው፣ ኢየሱስን ግን ስቀለው ብሎ ጮሁ። በፍርድ ወንበር ላይ ተቀምጦ ሳለ የጲላጦስ ሚስት ስለ እርሱ ዛሬ በሕልም ብዙ መከራ ተቀብያለሁና በዚህ ጻድቅ ሰው ላይ ምንም አታድርግ የሚል መልእክት ላከችበት። ይህ ከጲላጦስ ተጨማሪ ጭንቀት ሆነበት። ጲላጦስ ሕዝቡን ለማርካትና ለማስቀረት በማሰብ ኢየሱስን እንዲገርፉ ታዘዘ። ወታደሮቹም የሾህ አክሊል ጎንጉነው ራሱ ላይ ደፉበት፣ ቀይ ልብስም አለበሱት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እየተፉበትና በሸንበቆ ራሱን እየመቱ ዘበቱበት። ጲላጦስ ኢየሱስ ተገርፎ ደምቶ ሲያየው ሕዝቡ የሚያዝኑለት መስሎት ወደ ውጭ አወጣውና እነሆ ሰውየው አላቸው። ነገር ግን የካህናት አለቆች ሎሌዎቻቸው ስቀለው ስቀለው እያሉ ይጮሁ ነበረ። በመጨረሻም ጲላጦስ ሁከት ከሚበረታበት በቀር ምንም ጥቅም እንደሌለው ባየ ጊዜ ውሃ ወስዶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ አለ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በመጨረሻም ጲላጦስ የሕዝቡን ፈቃድ ለማሟላት በርባንን ፈታላቸው። ኢየሱስን ግን እንዲሰቅሉት አሳልፎ ሰጠው። ከዚያም መስቀሉን አሸክመው ወደ ቀራንዮ ወሰዱት። የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል በወቅቱ የነበሩ የካህን አለቆች፣ ጸሐፍት፣ የሕዝብ ሽማግሌዎች በሊቀ ካህናቱ በቀያፋ ግቢ ተሰበሰቡ። የዚህ ስብሰባ ዋነኛ አጀንዳ ኢየሱስ በተንኮል ይዘው ለመግደል ነበረ። የክርስቶስ ትምህርት ተአምራት በሕዝቡ ዘንድ እጅግ ተቀባይነት ማግኘቱ ለስልጣናቸውና ለክብራቸው ስጋት ፈጠረባቸው። መድኔ ተወጋ ሰለኔ ለወጋ መግዣ ተስማሙና ይህ ድርጊት የይሁዳን የክደት ምልክት፣ ዕለቱን ደግሞ የሐዘን የጸሎት ዕለት አድርጎታል። ይህ ዕለት ለቤተ ክርስቲያን ትልቁ ትምህርቶችን የሚያስተላልፍበት ዕለት ነው። የሰው ልጅ በክፋት ተነሳስቶ ብርሃንን ለማጥፋት እንዴት እንደሚመክር ያሳያል። አይሁድ ክርስቶስን ለማጥፋት ቢመክሩም እግዚአብሔር ግን በዚያው ምክራቸው የሰው ልጅ የማዳን ስራውን ፈጽሞበታል። በቤተ ክርስቲያናችን ስርዓት በዚህ ታሪካዊ ክስተት ምክንያት በቤተ ክርስቲያን ረቡዕን የክርስቶስ የሕማም መጀመሪያ አድርጋ ትቆጥረዋለች። ምክንያቱም ክርስቲያኖች በየሳምንቱ ረቡዕን የሚጾሙት የአይሁድን ክፉ ምክርና የይሁዳን ክደት በማሰብ ከጌታ ጎን መቆማቸውን ለመግለጽ ነው። በሰሙነ ሕማማት ረቡዕ ምክረ አይሁድ እየተባለ መዝሙራትና ምንባባት ይቀርቡበታል። በቤተ ክርስቲያናችን ረቡዕ ተራ ቀንም አይደለም። የሰው ልጅ የክፋት ጥግና የፈጣሪ ትዕግስት በጉልህ የታየበት የታሪክ ምዕራፍ ነው። በዚህ ዕለት አይሁድ ጌታን ለመያዝ የነበራቸው ምኞት ወደ ውሳኔ የተለወጠበት ዕለት በመሆኑ ምክራቸውን ያጸኑበት በመባል ይታወቃል። ከዚህ ዕለት በፊት አይሁድ ጌታን ለመያዝ በተለያየ ጊዜ ሞክሩ ነበር። ነገር ግን ጊዜው ስላልደረሰ ሊይዙት አልቻሉ። በዚህ ረቡዕ ግን የሚከተሉትን ነጥቦች በማጽናት ውሳኔ ያስተላልፈዋል። በበዓል ቀን በሕዝቡ መካከል ሁከት እንዳይነሳ በሚል ስጋት በምስጢርና በሌሊት ለመያዝ በካህናት አለቃ በቀያፋ ግቢ መሰብሰባቸው፣ ይህ ስብሰባ ደግሞ ሕጋዊ የፍርድ ስብሰባ ሳይሆን ንጹሕ ደም ለማፍሰስ የተደረገ የክፋት ስምምነት ነበር። ምክራቸውን ሊያጸና የቻለው ደግሞ ከጌታ ደቀ መዛሙርት አንዱ የሆነው የአስቆሮቱ ይሁዳ እንደነበረ በመጽሐፍ ቅዱሳችን ላይ ተገልጿል። ሆኖም ምን ልትሰጡኝ ትወዳላችሁ ማለቱ ይሁዳ ስግብግብ እንደነበረ ያስታውቃል። የአይሁድ መሪዎች ምክራቸውን ያጸኑት በገንዘብ ክፍያ ነበር። 30 ብር መዘኑለት። ይህ ዋጋ በኦሪት ሕግ በኦሪት ዘጸአት ምዕራፍ 21 ከቁጥር 32 ላይ የአንድ ተራ ባሪያ መግዣ ዋጋ እንደነበረ ይነገራል። የመጀመሪያው ጌታን ዝቅ አድርገው በመገመት፣
ሁለተኛው ለገንዘብ ብለው ፍቅርን በመሸጥ ፈተነው ልብሴን ጌታ ተያዘ ሕይወቴን ወዶ እንድኖ ነበረ። ይህ ቅናታቸውን ያሳያል። መሲሁ የመጣው ነፍሳቸውን ሊያድን መሆኑን ትተው ምድራዊ ስልጣናቸውን የሚነጥቃቸው መስሏቸው ነበረ። ይህ ደግሞ ስጋታቸው ነበር። እረኛውን እመታለሁ በጎቹም ይበተናሉ የሚለውን ቃል ለመፈጸም በገዛ እጃቸው ተንቀሳቀሱ። ይህም ትንቢቱ የተፈጸመበት ነው። ተናገሩ፣ የምድር ነገስታትስ ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ ተማከሩ በማለት አስቀድሞ እንደተነበየው ምክራቸው ለሰው ልጅ መዳን ምክንያት ነበረ። እርሱ ተገርፎ ሌላው ይህ ዕለት በአንድ በኩል የክፋት ምክር የጸናበት ቢሆንም በሌላ በኩል ደግሞ የእውነተኛ የንስሐና የፍቅር እንባ የፈሰሰበት ዕለት ነው። የማርያም እንባ ኃጢአተኛዋ የተባለችዋ ሴት በዚህ ዕለት በጌታችን እግር ላይ ውድ ሽቶ ያፈሰሰችውና በእንባዋ እግሩን ያጠበችው ሴት ትታሰባለች። ማቴዎስ ምዕራፍ 26 ከቁጥር 6 እስከ 13 ላይ ሴቲቱ ያፈሰሰችው እንባ የንስሐ የፍቅርና የምስጋና እንባ ነበር። የአይሁድ መሪዎች ክርስቶስን ለመግደል እንባ በሌለው ልብ ሲመክሩ፣ እቺ ሴት ግን በጌታ እግር ስር ወድቃ በእንባ ትማጸን ነበረ። ይሁዳ በ30 ብር ጌታን ሲሸጥ፣ እቺ ሴት ግን በ300 ዲናር ውድ ዋጋ ሽቶ ገዝታ ለጌታ አበረከተች። የይሁዳ ክደት በገንዘብ የሴቲቱ ፍቅር ደግሞ በእንባ ተገለጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ከተማዋን አይቶ እንዳለቀሰላትም ስለ አንቺ የሚሆነው በዚህ ቀን አንቺስ እንኳ ብታውቂ በማለት መጪውን ጥፋት አይቶ አዝኖላታል። አይሁድ እርሱን ለመግደል በሚመክሩበት ሰዓት እርሱ ግን ለጥፋታቸውና ለሚመጣባቸው መከራ አልቅሶላቸዋል። ይህም የፈጣሪውን ወሰን የሌለው ርኅራኄን ያሳያል። ታዲያ በዚህ ዕለት በቤተ ክርስቲያናችን የእንባ ቀን በማለት ያስቡታል። ጌታችን በእኛ ኃጢአት ምክንያት ሊቀበል ያለውን መከራ በማሰብ በሐዘን በእንባ ይጾማሉ። እንደ ይሁዳ በምግባራችን እንዳንክደው፣ እንደ ሴቲቱ ደግሞ በእንባ ንስሐ እንድንገባ ራሳችንን እንመረምርበት ዕለት ነው። ለምን የእንባ ቀን ተባለ ብለን ከጠየቅን የመጀመሪያው የፍቅር መግለጫ ነው። እንባ የልብ መክፈቻ ነው። በዚህ ዕለት የፈሰሰው እንባ ከቃላት በላይ ለጌታ ያለን ፍቅር ይገልጻል። ሁለተኛው የክፋትና የደግነት ያያ ነው። የአይሁድ ምክር በጭካኔ የተሞላ ነበር። ሴቲቱ ተግባር ግን በእንባ የታጠበ የምክር መስዋዕትነት ነበር፣ የፍቅር መስዋዕትነት ነበር። እንባ የሁለተኛ ጥምቀት ያህል ነው ይላሉ አባቶቻችን። በዚህ ዕለት የምናፈሰው እንባ ከኃጢአት ምክር ከይሁዳ ክደት እንድንርቅ ያደርገናል። ረቡዕ የአይሁድ ምክር የጸናበት የጨለማ ቀን ብቻ አይደለም፣ በእንባ የራሰ የፍቅር የንስሐ ቀን ነው። እኛ በዚህ ዕለት ስንጾም እንደ ሴቲቱ እንባን እንደ ሽቶዋ ደግሞ በጎ ምግባርን ለፈጣሪያችን ልናቀርብ ይገባል። አቤቱ እንደ ኃጢአተኛዋ ሴት እንባን እንደ ጴጥሮስንም ንስሐን ስጠን በማለት ልንማጸን ይገባል። እስከ ፕሮግራማችን ድረስ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ጀርባው በጅራፍ ስለኔ ደማ፣ የኔን መገረፍ እርሱ ተገርፎ ክብር አለበሰ እርሱ ተገርፎ